የሰው ፎቶ ቤቴ ላይ መለጠፍ ማለት ነው አንስተ የነሱን ፎቶ ለጥፍ በቃ አንተ የምር ነው እንዴ የምትናደድብኝ ያማል እንዴ አማርኛ ምንድነው የሚያምርሽ እንዴ አማርኛ ሰው ምን ይላል እዚህ ጋር ነው እኔ ካየሁት እንዴት በምን ሂሳብ ነው ሲጀመር እኔ እንደም ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ወድ የማዕዶት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሰሞኑ ጠፍተናል አይደለ? ቀን በቀን እንመጣለን ካሁን በኋላ አንጠፋም ብለን ቃል ገብተን ነበረ። ትንሽ ቃላችንን አጠፍ አድርገናል። እንግዲህ አንዳንዴ እንደዚህ አይነት ነገሮች ያጋጥማሉ ማለት ነው ውዶችዬ። ዛሬ ግን ባበደ ስራ መጥቻለሁ ማለት ነው። ያው ማዕዶት ስትመጣ አንዳንዴ ከባሏ ጋር ስትሆን ደግሞ ተንኮል ታስባለች ማለት ነው ውዶችዬ። ዛሬ ምርጥ የሆነ ተንኮል አስቤ ነው የመጣሁት። እርግጠኛ ነኝ ትተባበሩኛላችሁ ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ እንደሚታወቀው ባለቤቴ ወይም ደግሞ ኤቢ የሩታ አድናቂ ነው። በጣም ነው የሚወዳት፣ በጣም ነው የሚያደንቃት፣ በጣም ነው የሚያከብራት። ሁሌም ደግሞ ከጎኗ ነውና ስለሷ አውርቶ አይጠግብም። እውነት ለመናገር ቪዲዮ ላይ ብቻ ሳይሆን በግልም ስናወራ ጥንካሬዋ ምናምን ስለሚያወራኝ ቀናሽ እንዳትሉ ትንሽ ብዙም ባይሆን ትንሽ ለነገሩ ይገባታል ልጅቷ። ስለዚህ እሱ ሩታን በጣም ስለሚወዳትና ስለሚያከብራት ስለሚያደንቃት እኔ ደግሞ ሄርሜላን በወዳት ባደንቃት ባከብራት ምንም ችግር የለውም አይደለ? ስለዚህ ያው እቺን ነገር ተጠቅሜ ማለት ነው ካሁን በኋላ በዚች አሳብቤ ብዙ ነገር እንደምሰራ ተስፋ አደርጋለሁ። ያው እናንተም ከኔ ጎን ትሆናላችሁ ብዬ ተስፋ አደርጋለሁ። ከዛ በፊት የእዩ እርግዝና ጊዜ ከኔ ጋር ነበራችሁ፣ ብዙ ነገር ስታግዙኝ ነበረ። ከበድ ያለ ፕራንክ ደግሞ እንዳያደርገኝ ማስጠንቀቂያ እየሰጣችሁት ነበር። አሁንም ማስጠንቀቂያ እንድትሰጡት ማለት ነው። ስለዚህ ዛሬ ያሰብኩት ሀሳብ ምንድነው መሰላችሁ? የሄርሜላና የአብርሃም ፎቶ በትልቁ አሰርታ ግድግዳ ላይ እንድትለጥፍልኝ እፈልጋለሁ። አምሮኛል እለዋለሁ እና ምን ሀሳብ ይሰጣል? ምን ይሰማዋል? አብርሃምም ሲጨመር ሄርሜላም ደግሞ ስትጨመር ሲደማመሩ ያው ተደማምረው የለ ሲደመሩ ምን ይላል የሚለው ነገር አብረን የምናይ ይሆናል ማለት ነው። እውነት ለመናገር አምሮኛል ወይ? እኔ አላማረኝም። ምክንያቱም ምንም የሰው ፎቶ ግድግዳ ላይ መለጠፍ ምንም አምሮት አይደለም። ባይሆን የሚበላ የሚጠጣ ምናምን ሲሆን እናንተም ተጠቅማችሁ ልጃችሁም ጠቅማችሁ ይሆናልና፣ ይሄ ግን ዝም ብሎ ፈን ለማድረግ ስላሰብኩኝ መዝናናት ስለፈለኩኝ እናንተንም ትንሽ ፈን ያደርጋችኋል ብዬ ስላሰብኩኝ ነው እንጂ የምር አምሮኝ እንዳይመስላችሁ። ያው የሄርሜላ አድናቂዎች ማለት ነውና ማን ነው አድናቂዎች ነው ወይስ ብቻ እንደዛ ወሰዱትና አሁን እሱ ከባባ ጋር ነው ያለው ባባን ለማስተኛት። ስለዚህ እቺን አጋጣሚ ተጠቅሜ ነው የወጣሁት። ግቢ ላይ ነኝ፣ የትም አልሄድኩኝም። ቤት እገባለሁ። ስልኬን ስቲክ ላይ ምናምን አስተካክዬ አስቀምጬ ጠርቼው ያለው ነገር እነግረዋለሁ ማለት ነው። ከሱ ምላሹን እንጠብቃለን። እናንተ ሲሰራልኝ እንዴ በትልቁ የአብርሃም ፎቶና የሄርሜላ ፎቶ በትልቁ ተሰርቶ እኔ ቤት ግድግዳ ላይ ይፖሰት ይለጠፍ? ኧረ አይለጠፍምና ወደ ቤት እንገባለን። ያለው ነገር አብረን የምናይ ይሆናል። ድምጼ እንዳይሰማኝ ነው ድምጼን የቀነስኩት እና ውዶችዬ ስልካችንን ይዘን እቤት ገብተን አስተካክለን እናስቀምጥና እሱን ጠርተን ያለው ነገር እንግዲህ እንነግረዋለን። በጣም እንደደበረኝ አሁኑኑ በአስቸኳይ እንዲያደርግልኝ ነው ግን የምፈልገው። የሆነ ነገር ሲያምራችሁ 9 ሰዓት ካመራችሁ 9 ሰዓት ነው ማግኘት ያለባችሁ ልጃችሁ ላይ ጠባሳ እንዳይወጣ። ስለዚህ እኔም አሁን ነው ያማረኝ። አሁን ወጥተ አሁን ይዘህልኝና ነው የምለው እና ይዘነው እንግባ ወደ ቤት። ካሜራውን አስተካክለናል ብዬ አስባለሁ እንግዲህ ካልተጣመመ ማለት ነው። ዝም ብሎ እንደሚነካካ ሰው አባ ፍቅር አንተ እስካሁን አልተኛም? ምን ብርቅ ነው እንዴ ልጅ ማስተኛት? እኔ ስንቴ ደክሜ ለፍቼ ማስተኛ አይደለም እንዴ በስንት መከራ ዛሬ እንደው ቢሳካልኝ ብዬ ስንት ነገር ሳደርግ ጡትን አሰጠውም አባከሽ ጡቱን ራሱ ማለት ነው እያለኝ ነበር። አይፈልግም ጡት አልተውም ብሏል። ለማንኛውም ማለት ነው
ደብሮኛል። እኔ ራሱ ሊያስተኛኝ ነበር የምር። እሰይ በእኔ ምንድነው የምትለው? ልታስተኛው ገብታ ራሷ ትተኛለች። ያጃጅልሻል ነው ያው ሊያጃጅልኝ ሲሞክር እኮ ነው። እንትን እኮ ነው የምትለው የሆነ ተኛ ስትል እሱን እኔ አሁን እንዲተኛ አይኔን እየከደንኩኝ ማለት ነው በዛው ይዞኝ እልም ይላል። ግን ደስ ይላል ከልጅ ጋር መተኛት። እውነት ለመናገር አብሬው ስተኛ በጣም ረጅም ሰዓት ይተኛል። ደግሞ ብቻዬ ሲሆን ግን ብቻው ሲሆን ቶሎ ይነቃል። ለማንኛውም ምንም ማድረግ አይቻልም። ካሁን በኋላ አዳሩንም ውሎውንም አይደለም። ግን የምሬን እኮ ነው እንትን እያልሽብኝ ነው፣ ጫና እያሳደርሽብኝ ነው። አውቀሻለሁ። የምሬን እኮ ነው። ምንድነው ጫና ማለት? ካንተ ጋር መተኛት አለበት፣ ካንተ ጋር እንደዚህ መሆን መልመድ አለበት። እኔ እኮ ሲጀመርም ከቤትም እንደዛ ስላሉኝ እኮ ነው። ከቤትም ብቻ ሳይሆን ዶክተሮቹም ብለዋል። እንደውም መጀመሪያ ጊዜ ነው ዶክተሮቹ እኔን ያሉኝ እኮ። ግን አንተ ስላላወቅ ስላልነገርኩክ ነው ዝም ያልኩክ እንጂ ካሁን በኋላ ከሱ ጋር መተኛት አለበት፣ ሙሉ ልብስ መልበስ አለብሽ፣ ጡትሽን እንዳያገኝ ምናምን ብለውኛል። ያው ሁሉ ነገር ችዬ እስከዛሬ ድረስ ስላደረስኩት ካሁን በኋላ ያለው ስላወቅ እስኪ ያው የእናትነት ድካሙ ምን አክል ነው የሚለው አይደለም። እኔ እንደዚህ መሆኑን ባቅ ኖሩ አደግመም ነበር። እሺ እንትን አሁን አንተ ከተወለደ ጀምሮ አንድ ቀን ዳይፐር ቀይረለት አታውቅም? እኔ እኮ እንትን ስለሚለኝ ነው ስለሚያመኝ ነው። ታውቂያለሽ? ምንድነው የሚያመኝ? ምን አታውቂም እንደሚያመኝ? ምን ታዲያ ብርቅ ነው እንዴ? አንተ መልመድ ትለምደዋለህ እኮ አይደለ? እኔ የእውነቴን እኮ ነው። በጣም እንትን አለብኝ አቃለ ያስልሃል። ግን ማንኛውም ሰው አሁን እኔ አረብ ሀገር እያለሁ ማለት ነው የሴትያ ልጅ ስቀይርላት ጊዜ ያስለኝ ነበር በጣም ማለት ነው። ግን እየወደድካቸው እየለመድካቸው ምናምን ስትመጣ አትወደውም ነው። ምንድነው የምታጨቃጭቅኝ? እሺ አሁን እኔ ልወጣ ነው። የምሬን ነው። ምንድነው ለምፈልገሽ? የት ነው የምትወጣው? ልወጣ ነው። ደርሼ የምመጣበት ቦታ አለ። የምር አሪፍ ነው እንደው። እሺ እኔ እኮ ስለጨቀጨቅሽኝ ነው ላስተኛው እየገባሁት። ደብሮኛል እውነት ለመናገር። አሁን ዝም ብዬ ሳወራክ ነው እንትን ያለክ ያው ስለ ልጁ ስላነሳክ ነው አይደለም። ምንድነው የደበረሽ? ምንም በቃ ምንም ልትረዳኝ እየቻልክ አይደለም። አንተ የሚያምረኝ ነገር ምን እንደሆነ ጠይቀኸኝ አታውቅም። ወደስ እኮ የምሬን እኮ ነው። በጣም ጭቅጭቅ እየጨመርሽ ነው ፍቅር። ግድ እኮ ነው ታዲያ። እሺ ምንድነው? ምን አጠፋው ደግሞ? ምን አጠፋው? ምንም ልትረዳኝ ልታግዘኝ እየቻልክ አይደለም። ምን አደረኩ? ግዴታ እኔ ይሄ አምሮኛል ብዬ መናገር ቃል አውጥቼ መናገር አለብኝ እኮ። ምንድነው የምትፈልጊው? ንገሪኝና አመጣልሻለሁ። ምንድነው? እምቢ ማለት አይቻልም። ደግሞ አሁን ነው የምፈልገው በዚህ ደቂቃ ማለት ነው። አታስቀኝ ነው። የምሬን ነው። አሁን እንትን እያልሽኝ ብር አለክ? የምትፈልጊውን ነገር ንገሪኝና የምችለው አይነት ነገር ከሆነ አመጣልሻለሁ። ውድ ነገር ነው አይኖርም? ቢያንስ እስከ 15 ብር እሱ የምር ልወጣ ነው። በእናትሽ እያዛክሽኝ ነው። እያዛኩክ አይደለም። የምሬ ነው። የምር አምሮኝ ነው። አትቀልድ። ንገሪኝ እሺ። እንዴ ብር የለኝም እያልክ እንዴት ነው የምነግርህ? እንዴ ምንድነው ታዲያ 15000 ምናምን የምትይው? ይሄ እኮ ነው አትረዳኝም ብዬ መልክ ማለት ነው። አልረዳሽም። ሲጀመር ልጁ ሲቀጥል ደግሞ የት ነው የምትሄደው? ልጁ ይነሳል እኮ ደርሼ የምመጣበት ቦታ አለ። እሺ ግን አሁን ማለት ነው እኔ የምሬ ነው እየቀለድኩ ምናምን አይደለም። ይሄንን እንትን ታነሳዋለህ፣ ይሄንን ፎቶ ማለት ነው የኔና አንተ። ምን አደረገ ደግሞ እሱ? ለምን ይነሳው? አስጠላኝ ሳይው እየቀፈፈኝ ስለሆነ ይሄንን ታነሳውና አብርሃም ታውቀዋለህ እንጂ ይስመለም አሉኝ እንዴ? አብርሃም ምን አብርሃም ይስለለም ደግሞ ምንድነው? እኔ እንትን አትበለኝ። ለማንኛውም ሲሪየስ እየቀለድኩኝ አይደለም። ምን ይሄንን ታነሳውና ከዚህ የሚበልጥ ማለት ነው። ይሄ ትንሽ ነው። ከዚህ የሚበልጥ በትልቁ ቢያንስ ከዚህ እስከዛ ጫፍ የሚደርስ አብርሃምና ሄርሜላ እየተሳሳሙበት ያለውን ፎቶ ፕሪንት አስደርጋ አሰርታ በትልቁ አትቆጣጠር ጭጭጭ እንደ ህፃን ልጅ ያረግሻል። ታውቂያለሽ? መብቴ
መሰለኝ እኮ። እሺ ምንድነው ንገሪኝ። እየነገርኩህ አይደል? አቀልጂ ፍቅር እንዲወጣ ነው በእናትሽ። አቀልጂ ሂድ በቃ። ምንድነው እሺ የምትፈልጊው? ምንድነው የምፈልገው? እየነገርኩህ አይደል? ምንድነው ያለ ከዚህ እስከዛ ፕሪንት አስደርገህ ሁለቱ ሲሳሳሙ በቀይ ፎቶ የተነሳችው አለ ሄርሜላና አብርሃም የተነሱበት እሱን እንድትለጥፍልኝ እንዴ? ከሩታ ጋር ነው ከሄርሜላ ጋር? ሩታን አልፈልግም። ነው የምሬን ነው። ሩታን አልፈልግም እና ሩታ አብዝታ አንተ ሩታ እያልክ ከሆነ ስለሆነ ከፈለክ አሰርተ ከግቢ ውጪ ማስለጠፍ ትችላለህ። የሩታን ካንተ ፎቶ ጋር ማድረግ መብት አያገባኝም ማለት ነው። አሁን ግን የምፈልገው እኔ ሄርሜላ ቀይ ለብሳ አብርሃምን ስስመው ያለው ፎቶ ከንፈሩን ስስመው ያለው ፎቶ በፕሪንት አስደርጋ እንደዚህ ትንሽ አልፈልግም። ባክሽ በቃ ለዚህ ከሆነ እኔ ልሄድ ነው። የምሬን ነው። አታዝጊኝ ፍቅር አታዝጊኝ። ወጥቼ ልሄድ ነው። እኔ የምፈልገው ነገር አንድም አታረግልኝም ማለት ነው። አሁን ቆይ ለዚህ ነው እስካሁን ድረስ እንትን የምትይ? እየቀለድኩኝ አይደለም። ምን የሚሄድበት ቦታ አለ ፍቅር። ለምን እንደምታዝጊኝ አንተ? የምር ነው እንዴ የምትናደድብኝ? ያማል እንዴ አማርኛ ምንድነው የሚያምርሽ እንዴ? አማርኛ ሰው ምን ይላል? ሰው ምን ይላል? እዚህ ጋር ነው እኔ ካየሁት እንዴት በምን ሂሳብ ነው ሲጀመር? እኔ ደግሞ ማለት ነው ደግሞ እንደው ትክክለኛ ፎቶ ለጥፍልኝ ማለት ነው። እኔ ሲጀመር አቋሜን ታውቂያለሽ አይደል? አመለካከቴን ታውቂያለሽ። ለምንድን ነው የነሱን ፎቶ መለጥፈው እዚህ ጋር አምጥቼ? እና ያንተ አመለካከት ብዬ የኔ አምሮት መገደብ አለብኝ እንዴ? ሲጀመር ይሄ የምር አምሮሽ ነው? ግን ነው ከኔ ጋር ጻፈልገሽ ነው? አምሮኛል። በእናትህ ምን ሆነክ ነው? ይሄን ማድረግ ያቅታል? አሁን ከ1000 ብር ይበልጣል ነው? ምንድነው የምታካብደው? ወይስ ምንድነው ይሄንን አሰርቶ ማምጣቱ ይሄን አክል ከባድ ነው እንዴ? እንዴት ነው ሲጀመር የሰው ፎቶ ቤቴ ላይ መለጠፈው ማለት ነው? ይሄን አንስተህ የነሱን ፎቶ ለጥፍ በቃ። የምርሽን ነው? ግን የአብርሃምና የሄርሜላን ፎቶን እዚህ ጋር በለጥፍ ደስ ብሎሽ ለጥፈው ትኛለሽ? በጣም ነው ደስ የሚለኝ። መተኛውም እዚህ ጋር ነው። እንደውም ጓዳ ራሱ አልተኛም። እኔ መኝታ ክፍል ራሱ አልተኛም። እየቀለድሽ ነው? እየቀለድኩ አይደለም። ይሄንን ማሰራት ያቅታል እንዴ? ያሟል እንዴ ሰውየው? እኔ የማሰራት የማቃት አይደለም ሲጀመር። እንዴት ነው እዚህ ጋር የአብርሃምና የሄርሜላን ፎቶ መለጥፈው? አንቺ ምን ሆነሽ ነው? ቆይ ፍቅር ፈልጌ እኔ ከፈለኩ ከማረኝ ዝም ብለሽ ከመሬት ተነስተሽ ጸብጸብ እያለሽ ነው። የምሬን ነው። እኔ ሌላ እንትን ውስጥ አትክተችኝ በቃ። ስለዚህ በዚህ ጉዳይ እኔ እናንተ ጸብ ውስጥ እንገባለን። ይሄንን ማሰራት ያቅታል ብለሽ ጸብ ለመፍጠር እየሞከርሽ። እሺ ሰው ምን ይላል ሲጀመር? ሰው ቤት ውስጥ ሲመጣ ምን ይላል? እዚህ ጋር በቃ ፈለክ ሰው እንዳይመጣ እዛ ግቢ ላይ መመለስ ትችላለህ። እኔ አምሮኛል በቃ። እንዴ የምሬ ነው። አታብዛው እንዴ። እኔ ምን አገባኝ? እንደፈለግሽ ማድረግ ትቻለሽ። እኔ አሰርቻ አመጣልሻለሁ። አምጣልኝ ብለሽ ሰው ላይ እንትን ለመፍጠር ትሞክሪያለሽ። ጋይስ እንግዲህ ተናዶ እየሄደ ነው። አምሮኛል አባ ስማማ አትኮሳተር። ፍቅር ምን ሆነሽ ነው? ቆይ ምን ሆነሽ ነው? ለምንድን ነው እንትን የምትይው? ያልኩህ ግን ገብቶሃል? እሺ የትኛው ፎቶ እንዳልኩህ ገብቶሃል? አዎ ሲሳሳሙ ያለው እኮ ቀይ ልብስ ለብሳሷ። አዎ እሺ ችግር የለውም እኮ ነው። የት ነው ወጣው? በእናትሽ ፍቅር እኔ ሆን ብለሽ እኔን ለማስቀረት ነው? እሺ አይደለም እና በቃ እዚህ ጋር እንዴ እኮ ለምንድን ነው? እሺ በቃ አንድ ቀር ከፈለግሽ ንገሪኝ። እኔ እኮ መቅረት እችላለሁ። እኔ እኮ ላመሰግንህ ነው እሺ ስላልከኝ። ጉድ ይፈልጋ። ለማንኛውም ፍራንክ እያረኩክ ነው። እኔ ምንም አላማረኝ። የታባ ሰራውልህ። አንተ ግን ብርቅ ነው እንዴ? ና ስማ ና ባባ ተነሳ። አንተ ብርቅ ነው እንዴ? ና ፍራንክ ነው እኮ ና ሰላም በላቸው። ባባ ራሱ ተነሳ። ለማንኛውም ውዶች ተሳክቶልኛል ብዬ ተስፋ አደርጋለሁ። ደራውን